ከዛ ስትለኝ አይ ምግብ ነው ያልፈልግም ልጅቷን ሲያጥቢያት ምናምን ስላት ትልቅ ናት የሶስት የአራት ልጆች ምናምን እናት ናት እሷ ማለት ነው ትልቅ ሰው ናት ከዛ አይ አልጠባም አለችኝ እንቅልፍ ይዟት ነው ምናምን አለችኝ እኔ አንደኛ ልጅ ነኝ ምንም ነገር ስለዚህ ነገር ማቀው ነገር የለኝም ከዛ እንቅልፍ ይዟታልና ተኝታለች ምናምን አለችኝ ስትለኝ እሱ ደግሞ የለም ባሌ ማለት ነው የለም በሰዓቱ እንትን አቅራጥ እንደዚህ የቤት ምናምን እንትን ነገር ሊገዛ ሄዷል ቤት ውስጥ የለም አጥብቷት ምናምን እሱ ሄዷል ጧት ላይ ነው ከዛ ከቀኑ 5 ሰዓት ላይ ነው እኔ ነቃሁት ላብዝፍቅ አድርጎኝ እንደዚህ ምናምን በቃ ነፍስዬ በጣም ተርገበረቀ በቃ ተንቀጠቀጡ በጣም ምን ሆኜ ነው ምናምን ብዬ ተነሳሁኝና ቀሰቀስኳት ከዛን ከነቃው በኋላ እንደዛ አጥቢያ ስላት እንቅልፍ ወስዷታልና ትነቃለች ምናምን አለችኝ እኔ ምንም ነገር ማቀው ነገር የለም ከዛ ከነቃው በኋላ እኔ እሷን ቀሰቀስኳትና አጥቢያ ካልኳት በኋላ አጠባ ምናምን ስትለኝ ከዛ እሱን ደወለችለትና እና አለችው አባቱን ማለት ነው መጣ ከዛም በኋላ እሱ ምናምን እንደዛዬ ምናምን አልጠባ ምናምን አለችው ከዛ ከቀኑ 6 ሰዓት አለ ከዛ 6 ሰዓት ሲል በቃ ሁሉ ምናምን እንደዚህ ሰው ምናምን ተኝቶ ነበር አስነሷቸው ምናምን እንደዚህ እነሱ ሁሉንም ከዛም በኋላ በቃ የሆነ እንትን ይላሉ እኔ ደግሞ ምንም ነገር አልገባኝም ህልቤ ነው የሚሉኝ አይ እኔ ምንም አልፈልግም ነው የምላቸው ከዛ በኋላ ላይ ቆየት ብሎ 7 ሰዓት ላይ ምናምን ያቺ ሴትየዋ እንትን አለች የሆነ አንባ ምናምን ሲወርዳዩት እስካሁን አልጠባችም እንዲያልኳት እኔ ስለዚህ ነገር ያው ስልክ ምንም ነገር ያው ልጅነትም ስላለ ምንም አላቅምና አልጠባችም ስላት በቃ አንባው ቀረር አለ ከዛ እንደዚህ ምናምን ሲያሳውቁኝ እኔ የዛን ሰዓት ራሴን ሳትኩኝ በቃ ድርቅ ነው ያልኩት በቃ እኔ ደረቅኩኝ ከዛም በኋላ ያው አንደኛስተነደሜ ነኝ ገና 3 ቀኔ ነው ከዛ እኔ ደርቄ እሷ እንትኗን ሊያወጡ ሲሆን የሷን ወርሳን ከቤት ሊያወጡ ሲሆን እኔ ነፍስ ዘራሁኝ ነቃሁኝ ማለት ነው አሱር ላይ ነቃው ከዛም በኋላ ነው በቃ እኔ ያለቀስኩት ማለት ነው ከዛም በኋላ በቃ ምግብ አልበላም የሚወርደኝን በጣም ፊቴን የሚያቃጥለው ምግብ የሚባል አልበላም በዛ ላይ ይወደኝ ተሰኝ ብቻ ብዙ ነገር አለ እንደዛው ሆኜ በቃ ተቋቁሜ ያለፍኩት በቃ ከዛ በኋላ በቃ ያመኛል በቃ ከወለድሽ በኋላ አው በቃ ከዛም በኋላ ነው በቃ በጣም ደንግጫለሁኝ በቃ የለም በቃ ራሴን በቃ ድርቅ ነው በቃ ያደረገኝ በቃ ድርቅ ብያለሁኝ ከዛ በኋላ ነው እኔ ነቃውት ማለት ነው ከዛ በኋላ ነው እኔ ያለቀስኩት ማለት ነው ከዛም በኋላ በቃ ዝም ብዬ ማልቀስ ነው ምንም ምግብ አልበላም አልጠጣም ምንም ነገር በቃ አልበላም አልጠጣም በቃ ትንሽ እንደው በቃ ነሮሄ ብቻ እንዳትወጣ ያህል ነው በቃ ቀመስ ማረገው ማለት ነው ከዛም በኋላ ለ4 ወር ነው ለ5 ወር ያህል ተኛሁኝ ተኝቼ ከዛ ያው ትንሽ ተሻለኝ ስራ ገባሁኝ ከዛ ስራ ገብቼ በ2002 ይቅርታ ሲል ይጠርተኝ ነው በ2002 ስራ ገብቼ ለአመት ያህል ሰራሁኝ አመቱ ሙሉ ያንን 2002 ስራ እንችላ የለም ብሩ በቃ አመቱ ሙሉ ሐኪም ቤት ነኝ አሁንም ድጋሚ አሁን አመትም ሐኪም ቤት ነኝ በቃ አሁን ኦሬዲ የ3ኛ አመት አሁን ሊገባ ነው አሁን 2019 ሲመጣ እና እስከመቼ ነው በቃ በጣም ተሳ ማንስ እስከመቼ ነው አሁን ዞሮ የካንሰር ምርመራ የምታረጊ ጥሩ ገብቶሻል ልጅቷ ታማ ነበር ወይ የምትሉ ኮሜንት ላይ አልታመመችም እኔ ምንም የማውቀው ጉዳይ የለም በቃ ስነቃ ብቻ ነው እንደሱ እንደዛ ያሉኝ እንጂ እኔ ምንም የማውቀው ነገር የለም እንጂ ግን እኔ ስለማውቀው ግን አልታመመችም ተረጋጊ ተስፋ አትቁረጪ እሱ ነው እኔ ላረጋግጥልሽ የምፈልገው ነገር ተስፋ አትቁረጪ በልጅሽ ማጣት አዝናለሁ ያው እንግዲህ ፈጣሪ ያልፈቀደው ነገር ከሆነ እኛ ብንፈልግም ሊሆን አይችልም አንዳንዴ በምክንያት ምንም ነገር የሚሆን ያ ነገር አልፏል ግን አሁን አንቺ ወር ጠብቆ እንደሚያምሽ ከሆነ በተለይ ከሆድ ነገር ጋር ችግር ካለ
ወዳችሁ ውስጥ የሚያማችሁ የሆነማ ኮንፈርት አለመሰማት ምግብ በልታችሁ አለመስማማት ምናምን ነገር ካለ ከአንጀት ጋር ባይዘ አንጀት ማለት በቃ ልክ ሆዳችን ውስጥ ያለ አይምሮ በሉት ሁሉም ነገር ከዚህ ነው የሚነሳው። ሁሉም ነገር ከአንጀት ነው የሚነሳው። ሁሉም ነገር ኮሚኒኬት የሆነ ነገር ነው ከዚህ ጋር ገብቷችኋል? ሶ ወደቀች። እሺ አይ ቲንክ እየጠራችኝ ነው ስላለች ስራ ተጠርታ ሊሆን ይችላል። የካንሰር ምርመራ ብታደርጊ ጥሩ ነው ጋይስ። አገምቱ። እሺ አሁን ልጅቷ እንዲያርገዋት ነው ምናምን የለንም እኮ እኛ ቦታው ላይ አይደል? በተነገረን ነገር በሌለንበት ከሆነ እዛ ነገር ላይ ግምት ማስቀመጥ የለብን። እንዲህ ሆኖ ነው ምክንያቱም ላይ ሆኖ ይችላል እኛ የምናስበው እኛ የራሳችንን መላምት ነው የምንሰጠው። ያ ደግሞ ትክክል አለ። ግን ምርመራ አድርጊ። እየሰማሽን ከሆነ የካንሰር ምርመራ የተለየ ምርመራ ሄደሽ አሁን ደም ሰተሽ ምናምን ዝም ብለሽ እንደ እንትን የምትመረመር አለ ራሱን የቻለ ስፔሲፊክ ምርመራ ነው የኮለን ካንሰር። እሱን ቼክ አድርጊ ሂጂና ይህን ምርመራ ነው ማድረግ ያለብኝ ብለሽ አድርጊና ካንሰር አይደለም ካሉሽ እንዲህ አይነት ነገር ምልክት አያሳይም ውስጥሽ እንደዚህ አይነት ምንም አይነት የካንሰር ነገር የለም ካሉሽ እሱ እፎይታ ነው። ትልቁ ችግር እሱ ነው። አሁን ወጣቶች ሁሉም ላይ የተከሰተ ሁሉም ላይ በፊት ከ40 ዓመት በላይ የሆኑት ላይ ነበር። አሁን እሺ ኮይን ልስጣችሁ፣ አንዴ ጊፍት ልስጣችሁና ሜምበራችሁን አድሱት። ኮይኑን ግን አንዳንዶቻችሁ ሰለያለ እንዴ ቆይ ለምን ማትሆኑት ሜምበር ይኸው ሲጋ ሳጥን ይታያችኋል። ግን ብዙ ታብላ አረገ ሰው ነው የሚሰጠው። ከዛ በቃ የሆነው ይሆናል ምናምን ብለው ከዛ እንደገና ወደ ዱባይ ሄደች ማለት ነው። ወደ ዱባይ ከሄደች በኋላ አሁን ወደ 6-7 ዓመት ይሆናታል እና መሬት ግዙልኝ ትላቸውና ከዛ ወድቅ ደስ ይለኛል ምናምን እያለች ታለቅሳለች። እና ሰው እንዲመክራት ትፈልጋለሁ እዚህ ገብታ እንድታወራም ሀቢባ ጋም ገብታ እንድታወራ ምናምን ትላታለሁ። ግን ማውራት አትፈልግም እና ምን ማድረግ እንዳለብኝ አላውቅም። ወደ ሚዲያም መውጣትም አትፈልግም። እዚህ ገብታም እንዲያማኩራት ምናምን አትፈልግም ምናምን በቃ ማልቀስና እንትን ማለት ነው። እና ፎቶ ስትልክልኝ እግራ በቃ ደም በደም ነው ቆራርጣ በቃ በቢላ ቆራርጣ ማለት ነው። እና ምን ማድረግ እንዳለብኝ እንድትነግረኝ ፈልጌ ነው። እሷ በቃ ወደ ሚዲያ አትፈልግም። በቃ ወደዚህ መጥታ ሰው እንዲመክራት ምናምን አትፈልግም በቃ። እና በቃ ስልክሽን ዝጊ በቃ ወይም አታውሪያቸው እነሱ በቃ ስልክሽን ስትዘጊ እኮ ሰላም ታገኛለሽ። በቃ ተይው ስልክሽን አታንሽላቸው፣ ስለነሱ አትጠይቅ። በቃ ሁሉንም ነገር እኔ አወራልሻለሁኝ ምናምን እላታለሁኝ። ግን ሰው ደግሞ ያው ትጠይቃለች። ሰው እንዴት ናቸው ምናምን እያለች ደግሞ ትጠይቃለች። በዛው የሆነ ነገር ትሰማለች። ከዛ ደግሞ ታለቅሳለች ምናምን ነገር ነው። ምንድን ነው ማድረግ ያለብኝ እኮ እህቴ? አሁን ምክንያቱ ምንድን ነው? እሱ እኮ ማወቅ አለብን። ምን ሆና ነው? አሁን ምንድን ነው ያለችሽ? በምን ምክንያት ነው ይሄ ሁሉ ነገር? ይኸውልህ ከወንድሜ ጋር አትስማማም ብዬሃለሁኝ እና ግዛልኝ ያለችው ቦታ አይገዛላትም። እሱ በቃ እሱ ያለው ቦታ ነው የተገዛላት ማለት ነው። የሆነ 2 ቦታ ገዝታ የሆነ እሷ ያላለችው ቦታ ነው የገዛላት ምናምን ከቤተሰብ ጋር እንትን ስትል በማን ስም ነው ቤቱ የተገዛው? በሱ ስም ነው የተገዛው። እሺ እሷ የፈለገችው ቤት ስላልገዛላት ነው እንደዚህ ያደረገችው እኮ። እንዳልኩ ያው ከቤተሰብም እንትን እያጣላት ስለሆነ ነው እሱ ገባክ። እነሱ ሆዱና ይሉኝ ቦታው እንዴት ነው የተገዛልኝ ምናምን ስትላቸው ገና ሳያዩት በቃ ቆንጆ ነው የምትፈልግ ቦታ ነው በጣም ቆንጆ ነው ምናምን ብለው ነገሯትና ከዛ አሁን በቅርብ ሄደው ሲያዩት በጣም በቃ ምንም እንትን በቃ ያልሆነ ቦታ ነው የገዛላት። ገብቷል? ያልሆነ ቦታ ስለሆነ የገዛላት። ከዛ ልነግሯት አልፈለጉም እነሱ በጣም እንትን ስላሉ ማለት ነው። ከዛ ምን ሆናችሁ ነው ማትነግሩኝ? የሆነ እየተፈጠረ ችግር አለ እንደ ምናምን ስትላቸው በቃ የማይሆን ቦታ ነው የተገዛልሽ ምናምን አሏት።
ከዛ እስከ ዛሬ አየነው ምናምን ስትሉኝ አልነበረ? እንደ ሄዳችሁ አይተነዋል ቆንጆ ነው ምናምን ስትሉ አልነበረ? እንደ ምናምን ስትላቸው በቃ እሱ ብሎን ነበረ። አሁን ስናየው ያው የሚሆን ቦታ አይደለም። በቃ ሽጡትና ቢያንስ እንኳን ራሱ ይቻለ ሽጡልኝ ምናምን ስትላቸው ደግሞ ራሽነይና ራሽን ሽጪ ነው ምላት ያሉት። ገብቷል። እዚህ በጣም ተሰቃይታለች። እዚህ የአንድ አመት ደሞዛ ምናምን አልተሰጣትም እና በቃ ችግሩ ምናምን እንትን አለባት፣ ተደራረበባት። ምን ያህል ብር ነው አጠቃላይ ምኑ የተገዛው? የላከችለት አላውቅም። እሷ ነው እንትን የምትለው የላከችለት። ሚዩት አድርጊ እና የምልሽን ነገር አዳምጪ እሺ። አንደኛ ነገር አሁን ብትመጣ ጥሩ ነው። እሱ እንደምንም አግባብተሻት ብትመጣና ይፈልግሻል ምናምን በያትና እስቲ እናውራት። ገብቶሻል? አትመጣም አትፈልግም እንዴ? ምን ማለት ነው? ሰው እንግዲህ ሞታለሁ ካለ አንድ ሰው ለራሱ ህይወት ራሱ ነው እኮ ዋስትና የሚወስደው። ያዙኝ ልቀቁኝ ሞታለሁ ብሎ ታግሎ ኧረ አርፈህ ቁጭ በልታው እንዲህ ብለሽ መክረሽ እግሩን አስረሽ እኮ አታስቀምጪውም። ካልጋ ጋር ትሄጃለሽ እኮ ኑሮ አለሽ እኮ ትሄጃለሽ አይደል? ያ ሰው ህይወቱን ራሱ ነው ፕሮቴክት ማድረግ ያለበት እንጂ እሞታለሁ ምናምን ስላለ በቃ ያንን ሰው አስረሽ ወይ እስር ቤት አትከችው። ስለዚህ ለያዥ ለገናዥ አስቸጋሪ መሆን አያስፈልግም። ጥፋቱ የእሷ ነው። በመሰረቱ ኃላፊነት መውሰድ አለባት። ራሷ ገንዘብ ልካ ግዙልኝ ምን አስባላት? አይሻውን ጥፋቱ የእሷ መሆኑን ስለማታውቅ ስህተቱ የኔ ነው፣ ኃላፊነቱ የኔ ነው፣ እኔ ነኝ ጥፋተኛ የሚለው ስሜት ሲሰማት ከዚህ ነገር ትቆጠባ። ራሷ እንደዚህ አትጎዳም። አሁን እንዲህ ያልክለት እንዲህ አበላሸው ህይወቴን ገንዘቤን በሉኝ እንዲያረጉኝ ነው። ጥፋቱ ግን የሷ ነው። አሁን እንዲህ የምታረጉ ሰዎች ካላችሁ ገንዘባችሁ ልካችሁ እንዲያርጉልኝ የምትሉ ሰዎች ጥፋቱ የእናንተ። የሆነ ነገር ሲወስዱባችሁና ከኪሳችሁ መጥተው ከወሰዱ እውነት፣ ነገር ግን በገዛ እጃችሁ ልካችሁ እንዲያርጉልኝ ካላችሁ ሰው የእናንተን ህልም ሊገነባ ግዴታ የለበት። ግማሹን ይቆረጥሙታል፣ ግማሹን የማይረባ ነገር ይገዙላችኋል። ከዛ ይኸው አረኩኝ ይሏችኋል። እህትሽን ንገሪያት ትምጣስ፣ ግድ የለም ታጠፋለች። ራሷን ንገሪያት። ራስሽ እንድታጠፊ ይፈቅድልሻል፣ ግን ትንሽ ላውራት ስላለ ነው ብለሽ ጠሪያት፣ ችግር የለም። ከዛ ያኔ ካወራን በኋላ እንግዲህ መጫው የራሷ ነው። ግን 1 ደቂቃ ብትሰጠኝ ብዙ አይከፋም። ንገሪያት እሺ። 1 ደቂቃ ነው የምፈልገው እሺ። እሺ አሌክስ ሞክራለሁ። እሺ ከመጣች እነግራታለሁ። 1 ደቂቃ አታጣም። በቃ በህይወቷ ሰው ራሱን ከማጥፋትና 1 ደቂቃ ችግር የለውም። ከዛ በኋላ ታጠፊያለሽ። እሺ እንዳያሳስብሽ እሺ። ንገሪያት። በጣም አመሰግናለሁ አሌክስ። እሺ በገዛ እጃችሁ ቆጥራችሁ ገንዘብ ሰጣችሁ አይሰራም እኮ። ወንድሟ ምን አጠፋ? ምን አጠፋ? በሚሊየን ብር ሰጠችው እንደርገኛል። ገንዘቡን ሲያዩ አቺማ ምንም አትነቃም እባክህ ፋራ ስለሆነች በሚለው ዝም ብለህ ራቅ ያለ ቦታ የማይረባ ነገር ግዛና ሌላውን ቆርጥመው ይለዋል። ሰይጣን በጆሮ መጥቶ እኮ ተገኝቶ ነው ዋናው መገዛቱ ነው። ቤት ነው ብሎ የማይረባ ነገር ይገዛላታል። ልጅቷ ከፎቅ ራሴን ካልከሰከስኩ እንዴ ጥፋቱ እኮ ያንቺ ነኝነት ማላክ ያለሽ። ሌሎቻችሁም እንደዛ አታርጉ። የእናንተን ህልም ሊገነባ የተቀመጠ የለም። እናት አባት አይተኛላችሁ፣ ወንድም እህት እናንተን ሊጎዱ ፈልገው እንኳን ባይሆን እንዲሁ ያደርጉታል። በቃ ችግራቸው ሊያስደርጋቸው ይችላል። ስለዚህ እንደዛ አታርጉ። የምትረዷቸው ከሆነ ገንዘብ ስጧቸው፣ ዝም ብላችሁ እርዳታ፣ ድጋፍ። ህልማችሁን ግን የእነሱ እጅ ላይ አታስቀምጡት። ሄሎ ሄሎ፣ ዛሬ ትንሽ ከባባድ ነገር ነው አይሰማንም ወይ ጓዶች? ትንሽ የዛሬው ቀዶ ጥገና ከበድ ያለ ነው ግን ሄሎ፣ እንኳን ደህና መጣሽ። ይሰማል ወንድሜ?
ይሰማል ይሰማል። ምን የምታዘዝ? እንዴት አለ? ይመስገን ደህና ነኝ። እንኳን ደህና መጣሽ። እሺ እንኳን ደህና ቆይኸኝ ወንድሜ። ምክር ፈልጌ ነውና መጀመሪያ ስለምትሰጠን ምክር ስለ ሁሉም ነገር እናመሰግናለን። እሺ አመሰግናለሁ። እኔ እሺ አማርኛ ብዙም አልችልም፣ ግን ትረዳለህ ብዬ አስባለሁ። ምንም ኧረ በደንብ ይሰማል። እሺ እንዳትጨናነቂ። እሺ ንገሪኝ። እሺ እሺ ጠብቀች وش مدى؟ إذا حبت شوربة. أوكي. هذه؟ علبة شوربة. شوربة هذا قوطي أسود. معلوم؟ ማዳም በቃ ትተዋችሁ ማለት እንደው ምን አለ 30 ደቂቃ ምናምን እንደው ልትወስዳት ነው። የእንቅልፍ ኪኒን ልስጣችሁ እንዴ? ቤት ለቤት ታስተኟቸው? በመርፌ መልኩ ይላክላችሁ ወይስ በኪኒን መልኩ አስተኟቸውና ልክ ስንጨርስ 1 ሰዓት ተኩላችን በአንድ ሙሉ ባሊ ውሃ ትደፉባቸውና ታነቋቸዋል። ሲነቁ ብዙ አይባል ነው። ምን ሆኜ ነው ዱካክ ለቀቀብኝ ምናምን ብሎ ነው የሚነሱት። ሰላም ነን። ቆይ እሷን ነገር ምርምር ማድረግ ያለብን ይመስለኛል። መርፌ ሚስጥር አውጣው ባልናገር ጥሩ ነበር። አሁን አበሻ ክፉ ነው እኮ። እንዲህ ሲል ላይቭ ላይ ሰምተነዋል። አሲሩት ይባላል። አሁን ያሲሩኛል ይላችሁ። ከባድ ከባድ አለሽ። ጥሩ ሀሳብ ነው፣ እንገፋበታለን። ቆይ ሙያ በለብ ነው። ሄሎ እሺ፣ እስክትመጣ ድረስ እዚሁ ትሆንና እንቀጥል። ሌላ ሰው እንስማ፣ ሰዓታችንን ለመቆጠብ። ከመጣች ቆይ ብለናት ጨርስ። ሄሎ ሄሎ፣ ጤና ይስጥልኝ። ሰላም አብሮ ይስጥልን። እንዴት ነህ አሌክሲ? ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ስራ አስገባኸኝ፣ አመሰግናለሁ። ምንም ማለት አይደለም። ምን እንታዘዝ? እኔ አንድ ነገር እንድትመክረኝ ነው የምፈልገው ማለት ነው። እሺ። ያለሁት ሳዑዲ ነው እና በጣም ጭንቅ ይለኛል፣ የሆነ ብቸኝነት ይሰማኛል ማለት ነው። እንደሚያስጨንቅሽ? ብቸኝነቴ በምንም ነገር እየተሳካልኝ አይደለም በህይወቴ ላይ ማለት ነው። የሆነ እለፋለሁ፣ እደክማለሁ። በቃ በጣም የሆነ ብክን የምትለው ነገር አለ አይደል? እንደዚህ በቃ አንደኛ ውስጤ ሰላም አያገኝም። ሰላም የማያገኘው ብቸኝነት ስለሚሰማኝ ነው። እናት አባት የለኝም፣ በህይወት የሉም። እና ያው ወንድም እህት ደግሞ ታውቃለህ እንደ ቤተሰብ አይሆንም፣ እንደ እናት እንደ አባት የሆነ ሚስጥርህን አይካፈልህም። ፍቅረኛ ብዬም ሲይዝ አይሆኑም። የወላይ ፍቅር ያው እንደምታውቀው ማለት ነው። ይመጣሉ የሆነ ሰባብረውኝ ይሄዳሉ። በቃ የሆነ ውስጤ ሰላም አላገኝ ያልኩኝ ማለት ነው። በቃ የሆነ ብክን በቃ ብርም አልያዛለኝ፣ ፍቅረኛም አያዝልኝ ማለት ከኔ የጎደለ ነገር አለ ብዬ ራሴን እጠይቃለሁ ማለት ነው። ግን ምንም ሊገባኝ አልቻለም። በቃ ምን ላደርግ? የሆነ በቃ ብቻ መፍትሄ። እድሜሽ ምን ያህል ነው? እድሜሽ ወደ 23 22 አካባቢ። ምን ያህል ጊዜ ሰራሽ ሰው ሀገር? ሳውዲ? ወደ ሳኡዲ እንኳን ገና 2 ዓመቴ ነው። ዱባይም ሰርቻለሁ፣ ቤሩት ሰራው። ብቻ በቃ ህይወቴን ያሳለፍኩት ስደት ላይ ነው። በቃ ግን ብር እጄ ላይ አይገባም። በቃ አባቴን ቀበርኩኝ ራሴ አሳክሜ በእርዳታ ሁሉም ማለት ነው ዱባይ ያለው። በቃ ከደሞዜ አልፎ በቃ ጌም ተጫውቼ በእርዳታ ሁሉ አሳክሜዋለሁ፣ ግን አልተረፈም። በዛ ሰዓት ደግሞ የሆነ ልቤ ስብር አለ። አንድ መከታዬ ነበረ አባቴ ማለት በቃ ሁሉም ቤተሰቦቼ ነበር።
እናቴን ገና በልጅነቴ ነው ያጣኋት ሳላውቃት ማለት ነው። አባቴ ግን በቃ ሲከፋኝ ስደውልለት የሆነ ድምፁ ስሰማው የሆነ አላ የውስጥ እርካታ ነበረኝ። አረብ ሀገራቶችም ስሰራ የሆነ አባት አለኝ የምመካበት የሆነ በቃ የሆነ ነገር አደርጋለሁ፣ የሆነ ከፍ አደርገዋለሁ፣ አነሳዋለሁ እያልኩኝ ተስፋ ነበረኝ። ገባህ አሌክስ? ግን አሁን ላይ ግን ተስፋ የማደርግበት ነገር የለም። በቃ ምንም ማለት ነው ውስጤ በቃ በጣም ብቸኝነት ይሰማኛል። ነው ገና ልጅ ነሽ እኮ 23 ነው 22 ዓመት ነሽ። በልጅነትሽ ከሆነ ወደ ስደት የወጣሽው አሁን ያለፈው አልፏል። ከዚህ በኋላ እድል አለሽ። ይኸውልሽ እኔ በ23 ዓመቴ አሁን ማውራሽ ገብቶኝ ቢሆን ብዬ ይቆጨኛል። እውነቴን ነው የምነግርሽ። ምክንያቱም ብዙ ነገር መቀየር ሰው እድሜ ጊዜ ባይዞ ከገንዘብ ከወርቅ ከምንም በላይ በጣም ውዱ ነገር ጊዜ ነው ጋይስ። በጊዜያችሁ ከተጠቀማችሁ ነው ጊዜያችሁን በአግባቡ ካረጋችሁት በቃ ትልቁ ሀብት እሱ። የጠፋው ገንዘብ ይጥፋ። ያለሽበት መንገድ እንደ ልምድ እንደ ኤክስፒሪየንስ ጥሩ ነው፣ መጥፎ አይደል። አተማሪ ያለፈው አልፏል፣ አይስተካከል። ያለፈውን ማረም ማስተካከል አትችይም። ያሳለፍሽው ግን ከዛሬ ተነስተሽ መጨረሻውን መቀየር ትችላለሽ። ገብቶሻል? ያለፈውን አባትሽ ማረፍ፣ ገንዘብ ለፍተሽ ገንዘብ ባዶ መሆን ሁሉ ነገር አልፏል፣ አትቀይርም። ወደፊቱን ግን መቀየር ትችላለሽ። ለምን? አሁን ላይ ስላለሽ አሁን ማሰብ ማስተዋል መንቃት ከቻልሽ የዛሬ 5 ዓመት መቀየር ትችላለሽ። የዛሬ 5 ዓመቱን ውጤት ምን በማድረግ አንደኛ ከዚህ እንደወጣሽ ከዛሬ ጀምሮ እቅድ ይኖርሽ። ጊዜ እንደሌለሽ አድርገሽ ነው የኔ ናት። የምትኖሪው 1 ወር ብቻ ነው በህይወት። ልብ በለሽ አዳምጪ። በህይወት የምትኖሪው 1 ወር ብቻ ነው። ይህን አንቺ ለራስሽ ነገር ጽፈሽ አስቀምጪ። በቃ 1 ወር ነው ያለኝ ጊዜ። እንዲህ ስላልተባልን እኮ ነው ምንዝናናው ጎበዝ። 1 ወር ነው የምትኖረው ከዚህ በኋላ 2 ወር ነው ያለ ጊዜ 1 ዓመት ብቻ ነው የምትኖረው ብሎ ፈጣሪ ያለንን ጊዜ ቢነግረን እንዲህ የምንኖረው እንዘናጋለን እንዴ? አላማችን ላይ እንዝናናለን። እንዲያርጉ በዚህ ነው ሲሉ ሰዎች እንኳን ሲጠሩን አራ ይቅርታ ጊዜ የለኝም ነው የምንለው። ይቅርታ ብዙ ጉዳይ አለብኝ እኔ ለተራ ነገር ጊዜ መጥፎ ነገር አሉባልታ፣ ወሬ፣ ስድብ፣ ጥላቻ ምናምን ቦታ አትገኝም። ለምን? እኔ 1 ወር ብቻ ነው ያለኝ ጊዜን በአግባቡ ልጠቀም። ግን መቼ እንደምንሞት ስላልተነገረን በቃ ዝም ብለን እንዲሁ ብናባክነዋለን፣ ይህን ጊዜ እንፈጀዋለን ማለት ነው፣ የጠላት ጊዜ ይመስል። ስለዚህ 1 ወር ነው ያለሽ ጊዜ። በዚህ ጊዜ ውስጥ ምንድነው መቀየር ያለብሽ? እቅድ አውጪ። የምታገኘውን ገንዘብ ሴቭ አድርጊ። ልክ ይሄ ወር ሲያልቅ ደግሞ ልክ ዘኔክስ መንዝ ላይ ደግሞ ልክ እንደዚሁ 1 ወር ነው ያለኝ ብለሽ ታስብልሻሽ። ይሄ አዳፕት ባረገ ቁጥር ተራ ቦታ ሲጠሩሽ አትገኝም። ገንዘብ እንደዚህ አውጪ እንዲግዢ እንዲሲሉሽ አይ ጊዜ የለኝም እኔ አላማ አለኝ ትያለሽ። ማንም እንደፈለገ እንደ ቀዝቃዛ ገንፎ መጥቶ አይዝቅሽም። የትም ነይ ሲሉሽ አትሄጂም። ብቸኝነትሽን ተወጂዋለሽ። ብቸኝነት በጣም ኢምፖርታንት ነገር ነው። እኔናት ብቻሽን ቴንክ ዩ ሶ ማች ብቻሽን ነው የምታሳኪው። አሁን ማውራሽን ነገር ሰው ስላለ አይደለም። በዙሪያሽ ሰው ካለማ ጠልፎ ይጥልሻል እቅድሽን። እኔ በህይወቴ ውስጥ አሁን ማስባቸው ነገሮች እንደማሳካቸው እርግጠኛ የሆንኩት በምን እንደሆነ ታውቂያለሽ? አሁን እርግጠኛ እንደማሳካው ያው እድሜና ጤና ብቻ ይስጠኝ እንጂ እግዚአብሔር ከዛ ውጪ የሚያቆመኝ የለም የምፈልገውን ለማግኘት። ለምን? ብቻዬን ስለምሮጥ፣ ጀማ ስለሌለኝ፣ ወከባ አልወድም። ይሄ ጀማ ጓደኛ ሰብስቤ እቅድ እኮ እንዲህ ነው የምነግረው ሰው የለም። ሰው ይኸው ሶሻል ላይፍ አለኝ ከእናንተ ከምን እንገናኛለሁ። ከዛ ውጪ ስራዬ ላይ ስለ እቅድ የሚያውቅ ማንም የለም። ምን እንደማሳካ ማንም አያውቅም። ወዴት እየሄድኩ እንዳለው ለምን እየሰራው እንደሆነ ማንም አያውቅም። ስለዚህ እኔን ሊጥለኝ የሚችለው ስንፍናዬ ብቻ ነው። እጄን አጣጥፌ እጭ እያልኩ ማዝግና ራሴ ምዝግ ከሆነ ብቻ ነው የምወድቀው እንጂ ሰው አይጥለኝ። አያውቅማ። ሰው ማያውቀውን ሰው አይጥልም እኮ። ጉዞሽን የሚያውቅ ከሆነ ነው መንገድ ላይ ጠብቆ ገዝግዞ የሚጥልሽ።
ስለዚህ ብቻሽን ስትሆኚ ይሄ አቅም አለሽ። ሴኪዩር ነው የምትሆኚው። ሴፍ ነሽ። የሚሰርቅሽ የለ፣ የሚያማሽ የለ፣ የሚሰድብሽ የለ። ሰው በግምት ነው ስለ አንቺ ሊያወራ የሚችለው። ስለዚህ ብቸኝነትሽን ውደጂው እያልኩሽ እኔ ፈልጌ ነው የሆንኩት ብቻዬን። አሁን በሰው ልከባብል ጨብጨባ፣ ወከባ፣ አዋራው ጭስ እኮ ሊከሰት ይችላል። አልፈልግም። ብቻዬን መሆን የፈለግኩት የብቸኝነት ሚስጥሩ ስለገባኝ፣ አንቺም ይገባሽ። ብቻ መሆን አቅም ነው፣ ኃይል ነው። ስለዚህ ከዛሬ ጀምረሽ የዛሬ 5 ዓመት ያለችዋን ማንነትሽን ምን ማድረግ ትችላለሽ? መስራት ትችላለሽ ማለት ነው። ተግባባን? እሺ ወንድሜ አመሰግናለሁ በጣም። መልካም ቀን እህታ። ወይኔ ወጥ፣ ወይኔ ወይኔ ወይኔ፣ ወይ ተሳስቼ ሁለቱንም ነካሁት። አለሽ? እስቲ ላኪልኝ። ቁጭ ብላ ጠብቃን እኮ ሊሆን ይችላል። ቅድም ከታች የነበረችው ማለት ነው። ላኪ እስቲ ካለሽ። ካላቅቸው ማዳም ይዛ ትሄዳለች ማለት ነው። ብቸኝነታችሁን በጣም ነው እንዴ የምትፈሩት ሁላችሁ? ብቻችሁን ሆናችሁ ማለት እኮ ትልቅ ፓወር ነው ጓዶች። የዛሬ ጋይስ፣ ዛሬ እኮ ጓደኛ ወዳጅ እንደዚህ ብታበዙ ሰው ማለት ነው መሰላል ይሰጣችሁና የሰጣችሁ መሰላል ሸርተት አድርጎ ራሱ ይጥላችኋል። ራሱ መወጣጫውን ይሰጣችሁና ውጡ ይላችሁና መሰላሉን አይነሳባችሁ። ስለዚህ ለብቻችሁ መጓዝ ለድርድር የምታቀርቡ ጉዳይ መሆን የለበትም። ግን በሰው መከበብ ትፈልጋላችሁ ብዙዎቻችሁ። ተዋደጋለሁ፣ ጥፋት ነው። እውነቴ ነው የምነግራችሁ። በእውነት በጣም የበሰሉ ሰዎች ብቻቸው ነው የሚሉት። ጥቅ ይሰሩ፣ ድራማ አይፈልጉም፣ ወከባ አይፈልጉም። ሄሎ እሺ፣ ሚዩት ካረግሽ ቀጣይ 8 ደቂቃ ነው ያለን። እስቲ ከ8 ደቂቃ ውስጥ አጭር ነገር ነው እያንዳንዱ መርፌ ጥሩ። ሄሎ ሄሎ ሄሎ፣ ሰላም ነው አሌክስ? ዝም አልሽ? ፈርተሽ ነው? አረ አይደለም። እሺ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ደህና ናችሁ? በጣም ደህና ነን። ምን እንታዘዝ? አፍቃሪ ናት ማለት ነው። አፍቃሪዎች እንደዚህ ነው፣ ይደወልላቸዋል ብዙ ስልክ። ይሰማል? ይሰማል አሌክስ። ይቅርታ ስልክ ገብቶብኝ ነው። ቀጥ ምን እንታዘዝ? እሺ፣ እኔ አሁን ያለሁት ስደት ነው። የዛሬ 4 ዓመት ፍቅረኛ ነበረኝ ማለት ነው። ከዛ እዛ ኢትዮጵያ ያለው 2 ዓመት ቆይተናል። እንዴት ተዋወቃችሁ? የተዋወቅነው ሰፈር ላይ ነው ማለት ብዙም አይርቅም ከኛ። የሆነ ሰርግ ነበር፣ እዛ በመጣበት ነው የተዋወቅነው። ሰርግ ቤት? ያኔ ፍቅረኛ? አዎ ሰርግ ቤት፣ እኛ ጎረቤት ነበር። እዛ በመጣበት ነው አይቶኝ ነው። ሰርግ ቤት እኮ ብዙ አዳዲስ ሰርጎች ይፈበረካሉ ይባላል። እሺ። ከዛ አጋጣሚው ደግሞ ልጁ የራሴ የምላት ጓደኛዬ ያጎት ልጅ ነው ልጁ። ከዛ አይቶኝ የፍቅር ጥያቄ ያቀረበ። ያኔ በዛ ሰዓት ብዙ ወንዶች ነበሩ የሚፈልጉኝ ነበሩ። እኔ የፍቅር ጥያቄ ለመቀበል ያሳዝ ዝግጁ አልነበርኩም። እናቴ ታማብኝ እሷ ነበርኩ። ከዛ ልጁ አለቅሽም አለ። ለወራት ተመላለሰ እዛ ያጎቱ ቤት። ያ ጓደኛዬስ በሷን በኩል ላከብኝ ምናምን እየተመላለሰ ቤተሰቦች ራሱ አወቁ እኔን ፈልጎ እንደሚመላለስ። እሺ። ከዛ ለጊዜያዊ በቃ ለልጅቷ ደግሞ የልጁ እየተጎዳ ነው፣ ለጊዜያዊ ቢሆን እሺ ባለችኝ በቃ እሺ አልኩትና ማውራት ጀመርን። ልጁ ደግሞ የልጁ ቤተሰብ ሆነ ልጁ እኛ ቤት አይፈልጉትም፣ የኔ ቤተሰቦች በጭራሽ አይፈልጉም። እሺ። እንደማይፈልጉ ስለማውቅ እሷ እዛ አትገባም ብለው በእኔ ተማምነው ምንም አይነት ነገር አልነገሩኝም፣
አቁም ምናምንም አላሉኝ። ከዛ ከልጁ ያወራን ቀስ በቀስ ወደ ፍቅር አዞረብኝ። ፍቅር እንዲይዘኝ ያደረገ እኔ ከሱ ጋር ፍቅር ያዘ። በቃ እኔም ቀጠልኩበት። እዛ 2 አመት ቆየን። ቤተሰቦች ደግሞ ሌላ ሰው ካላገባሽ ብለው ሲያስጨንቁኝ እኔ ወደ ስደት መጣሁ። ማግባት አልፈልግም ብዬ ስደት መጣሁ። ስደት ደግሞ ያው ከመጣሁ 2 አመቴ ነው። 4 አመት ሆነ ከልጁ ጋር። ከልጁ ተቀያይመንም አናቅም፣ ተጣልተንም አናቅም። ያኔ ችግርም ገጥሞን አያውቅም። 4 አመት ቆየን። ከ4 አመት በኋላ በድጋሚ ቤተሰቦች ካላገባሽ አሉኝ። ከዛ አሁንም እንደማልፈልግ ነገርኳቸው። አሁን በቅርቡ አንድ ወር ሆኗል። እንደማልፈልግ ነገርኳቸው። ፍቅረኛ ያለሽ ሲሉኝ አለኝ አልኳቸው። ስነግራቸው ይሄን ልጅ ስነግራቸው በአንገቴ ገመድ አሉ። ከዛ ሌላ ደግሞ ወንድ ነበር እነሱ የሚፈልጉት። ያኛው ልጅ ደግሞ 2 አመት ጠብቆኛል። እዚህ ካላስረም ብዬ ቤተሰብ 2 አመት ጠብቆኝ ከዛ አባቴ ምንም ሲያቅማማ ለዛ ተቀበለው ኒካውን ይሄን ልጅ አልፈልግም ብሎ እኔ ለማልፈልገው ልጅ። ከዛ ማር ብርድ ልብስ ከገባ በኋላ እኔ አወቅኩ። ከዛ እኛም ልጅ አስገባ ማር ብርድ ልብስ፣ ፍቅረኛዬም አስገባ። ሁለቱም አስገቡ። ከዛ እዛ ደግሞ እኔ ለፋዘር ስጠይቀው አይቻልም አለ። ማዘርም እኔን ካልፈለግሽ እንደሞት ከፈለግሽ እሱም ምረጭ ምናምን ነገር አለችኝ። ለልጁ ለፍቅረኛ ይሄን ነገር አስረዳሁት። በጭራሽ እንዲረዳኝ ፈቃደኛ አይደለም። ከዛ በፍቅር በቆየን ሰዓት ፎቶ ምናምን ልክ እንትኑ ይዞብኛል መሰለኝ፣ የራቁት ፎቶ ይዟል መሰለኝ። ሞነሳ ከሳስቼ ልኬለት አይደለም ካላሳየሽኝ ብሎኝ በፍቅር ምናምን ገብቶ ካላሳየሽኝ ብሎኝ ለካ እሱ አቅዶ ቪዲዮ እየቀረጸ ነበር በኢሞ። እሺ። ከዛ ልጁ 2 ማር ከገባ በኋላ አንቺ የኔን ካልመረጥሽ ቤተሰቦችን ትተሽ እኔን ካልመጣሽ ይሄን ቪዲዮ ለቀዋለሁ አለኝ። ከዛ በኋላ እንዴ አልኩት። እኔም ተነሳብኝ። መጀመሪያ በጸባይ ነበር ማውራቸው ሁለቱንም። አንተ ዛሬ እኔ አንተን የማገባ ቪዲዮ ለቃለሁ ብለሽኝ ነው። እኔ አንተን አፍቅሬህ እንጂ አንተን ለምረጥህ እንጂ ቪዲዮን ስለለቀቅ ነገ እኔ አንተን ባገባክ ምን እንደምታደርገኝ ኬት አውቃለሁ። ስለዚህ ከፈለክ ልቀቀው። እኔ ደግሞ በልህ ሆኜ ለአባቴ ተቀበልኩት ያኛውን ኒካ። ከዛ እናው ተቀበልኩትና እሱ እያስፈራራኝ አንዴ ገልሻለሁ እመጣለሁ፣ ሰፈር ሄጄ አንቺ ብትሄጂ እገልሻለሁ ምናምን ብሎ ማስፈራራት ጀመረ። ምንም ቦታ አልሰጠሁትም። ምክንያቱም እኔ ህይወቴን ነው የምኖረው። ዛሬ እንዲያስፈራራኝ ወንድ እሱን ፈርቼ ባገባው ነገ ምን እንደሚያደርገኝ አላውቅም። ራሴ ወሰንኩኝ የመጣውን ለመጋፈጥ። ከፈለገ ይልቀቀው በሚለው ዛሬ ተጋፍጬ ነገ የተሻለ መኖር አለብኝ ብዬ ይሄን ኒካ ተቀበልኩ። አሰሩ ኒካ። ልጁ ደወለልኝ። ከዛ ፊት አላውቀውም። ያኛው ልጅ ደወለልኝ፣ አወራን። ልጁም አልሐምዱሊላህ አሪፍ ነው አሁን ያገባሁት ልጅ። ከዛ ካገባሁ በኋላ ልጁ ደግሞ 200 ሺህ ብር ከሰጠሽኝ አለቀውም አለኝ። አሁን ይሄድሽ እንኳን 200 ሺህ ብር 10 ሳንቲም አልሰጥህም። አንተ ወንድ ከሆንክ የሱን ቪዲዮ ነበረበት፣ እሱ ቪዲዮ አጥፎታል ማለት ነው። አንተ የምር ወንድ ከሆንክ ያንተን ቪዲዮ ክፈተው፣ የኔን ክፈተውና ልቀቀው። የዛኔ አንተን ተበቅለኸኛል አልኩት እንጂ 10 ሳንቲም ከኔ አታገኝም። አንተ ያስፈራራህብኝ ሁሉም ነገር እኔ ቀርጬዋለሁ፣ በሌላ ድምጽ ቀድቼዋለሁ ማለት ነው። በስልክ 200 ሺህ ብር ያለኝን እያንዳንዱ መረጃ ቀድቼዋለሁ። አንተ ልቀቀውና አንተ ወንድ ነህ፣ እኔ ደግሞ አንተን አሳስራለሁ አልኩት። እኔ አፈቀርኩ እንጂ አንተን እንደፈለክ የማድረግ መፍትሄ የለህም። እንዳፈቀርኩክ ምናልባት ሌላ ሰው ትቼ ሲሄድ ይቅርታ ጠይቄሃለሁ። እናት አባቴ እንዳላስቀይም ከነሱ ውጪ እንደማልሆን መጀመሪያም ያውቃል። እነሱ ሳይፈቅዱልኝ ማንንም ማግባት አልፈልግም ብየዋለሁ። ከዛ ማስፈራራቱን ቀጠለ። እኔም ኒካዬን አሰርኩ። ኒካ ካሰርኩ በኋላ ከሳምንት ምናምን በኋላ አሁን በዚህ ሰዓት ማለት ነው ትላንት ስልኬን አጠፋው።
ሄሎ ይሰማል? ይሰማል። ከዛ ስልኬን ሳጠፋ በተለያየ ስልክ ይገባልኛል። በተለያየ ስልክ ያነሳውን ቪዲዮ ለራሴ ይልክልኛል። ከዛ እኔ ደግሞ አንተ ቪዲዮ ማየት ከፈለክ እዛ ደጋግመህ ለራሴ ያው እኔም መተው ካልቻልክ ለምንድን ነው የምትልክልኝ ብየዋለሁ። ከዛ ለአባትሽም ልከዋለሁ ቪዲዮ ለወንድምሽ ምናምን ነገር አለ። ሳያቅማማም ለወንድሜም ለእህቴም ላከላቸው። ወንድሜ ሳውዲ ነው ያለው ከኔ ጋር፣ እህቴ ዱባይ ነው ያለችው። ከዛ ቪዲዮን ላከላቸው። እኔ ለነሱ ምንም አልነገርኳቸውም፣ ለብቻዬ ነበር እየተጋፈጥኩ የነበረው። ከዛ እነሱ ደወሉልኝ። አፍቅሬው ተሳስቼ አንዴ አንስቶኛል፣ ስለዚህ ምንም ማድረግ አልችልም፣ ያለኝ አማራጭ መጋፈጥ ነው። እሱ አላማው ራሴ እንዳጠፋለት ነበር። በቪዲዮ አስፈራርቶ ራሴ እንዳጠፋለት በቃ ከማንም ጋር ኒካ እንዳላስር ነበር። ከዛ እነሱም ትንሽ አረጋጉኝና ሲስተርም እዛ ከሱ ጋር፣ እሱ ልጁ ደግሞ ዱባይ ነው አሁን የእንትኑ ፍቅረኛዬ። እሷም እንትን አለችው በቃ ለቅቄ ያለው አለ። ለቅቄ ያለው በቃ ከዚህ በኋላ ለማንም አልክም ምናምን ነገር ብሎ ለሲስተር ይቅርታ ጠየቃትና በዛ ተለያየን። በሁለት ቀኑ አሁንም ቪዲዮን ልኮ አስፈራራኝ። የምር ምለቅሽ መስሎሽ ነው ምናምን ነገር አለኝ። እኔን ሰላሜን ስጠኝ፣ የምታደርገውን አድርግ፣ ከዛ ይመጣብህን አንተም ለመጋፈጥ ዝግጁ ሁን። የእሱ ቪዲዮ ደግሞ የራቁት ቪዲዮ እኔም ጋር አለ፣ እሱም መጠቀም እችላለሁ። ግን እኔ ደግሞ አልፈልግም ከሱ ጋር እየተከራከር ጊዜ ማባከን አልፈልግም። ከዛ ትላንት ደግሞ በሌላ ስልክ ገብቶ የባለሽን ቁጥር አግኝቼዋለሁ አለኝ። ከዛ እሺ ምን ልታደርገው ነው? እልክ ለመጀመሪያ የባለሽን ቁጥር እስካገኘው ነው ምናምን ነገር ብሎ እያለ ነበር። ከዛ ደግሞ የባለሽን ቁጥር አግኝቼዋለሁ ሲለኝ እኔ ለባሌ ደውዬ እያንዳንዱን ነገር ነገርኩት። ከዛ እንዲህ ዞ እያስፈራራኝ ነው። እስካሁን ብቻ ነው የተጋፈጥኩ ነበር። አሁን ግን መናገር ስላለብኝ ተናገርኩ፣ ራሴ ተራቀቅቻለሁ አልኩት። እሱ ደግሞ በቃ ችግር የለውም አንድ ተሳስተሻል፣ ከነማንነትሽ እቀበልሻለሁ አለኝ። ከዛ እንደዛ ባለኝ ቅስፈት ደግሞ ቪዲዮ ተላከለት ለባሌ። ከዛ ቪዲዮውን እሱ ኢሞውን አጠፋ። በቴሌግራም ገቡለት፣ ቴሌግራም አጠፋ። ጠዋት ነበር ግን ልጁ ሊፋታኝ አልቻለም። ያኛው ልጅ አሁን ምን ማድረግ አለብኝ? ፖስተሩ ልቀቀው 20 ነው። ምን ነው የምትወስጂው? እሱ የፖስተው ባለው አቋም ልሂድ፣ እኔ ባቆምኩበት አቋም ልሂድ ወይስ ያለኝን ሙሉ ላድርግለት? 200,000 ብሩን እሱ 200,000 ብር እምቢ ስለው ደግሞ ባልሽን ፈተሽ እኔ ጋር ነው የሚለኝ። አሁን ሚዩት አድርጊ እስቲ፣ ሚዩት አድርጊ። አሁን ካወቃችሁ ይሄ ለእናንተ ትምህርት። እስከዛሬ ድረስ ተው እያልኩ የምጮኸው ይኸው ትምህርታችሁ። እሷ በህይወት እየከፈለች ነው ዋጋ። በቃ ማስተማሪያ ይኸው ጥሩ ምሳሌ። እሷ ኦልሬዲ ይኸው ዋጋ እየከፈለች ነው። አግብታ እንኳን ዛሬ የምትሄዱበት መንገድ የነገ ህይወታችሁን ያበላሻል። ስንት ህሊና የሌለው ሰው አለ። ዛሬ መልአክ ነው ብለሽ ከስር ከስሩ የምትይለት ሰው ቆንጆዬ ሴጣን፣ ቆንጆዬ ጊዜውን የሚጠብቅ ቆንጆ ሴጣን። ማስኩ ሲገለጥ ሁሉም አውሬ ለመሆን ቀን ነው የሚጠብቀው። ሁሉም አውሬነቱ ሊገለጥ ጊዜ ነው እንጂ የሚፈልገው ሁሉም አውሬ ነው። ማን የውስጡን አውሬነት ተቋቁሞ አንቆ ውስጥ በመልካምነት ይቀጥላል ነው እንጂ ሁሉም ሰው ውስጥ አውሬነት አለ፣ እያንዳንዶቻችን ውስጥ። ስለዚህ ኢሞ ላይ እጀናጀናለሁ፣ ቪዲዮ ኮል አወራለሁ የምትሉ ሰዎች ተው። አይ እኔ ዝም ብዬ ነው ማወራው። አታውሩ ምለው በምክንያት በቃ ዝም ብላችሁ አታውሩ። ቪዲዮ አይሰራም፣ ስልኬ ቪዲዮ ክፈች አይሰራም፣ ካሜራው ተበላሽቷል። አታውሩ በምንም ታሪክ ከቤተሰቦቻችሁ ጋር ብቻ ካልሆነ በስተቀር ማለት ነው። አንደኛ ነገር እህቴ፣ አንደኛ በደንብ
አዳምጪ። ለባለቤትሽ መንገርሽ በጣም ጥሩ ነው። እንደውም ብትነግሪው ጥሩ የሚሆነው ሳትጋቡ በፊት ቢሆን ጥሩ ነበር። ልትጋቡ ስትሉ ይሄ እንዲህ አይነት ከዚህ በፊት እንዲህ አይነት ህይወት ውስጥ ነበሩ፣ ይሄ ተከስቷል ብለሽ ብትነግሪው እፎይታ ታገኝ ነበር የበለጠ። አሁንም ስትነግሪው ጥሩ ነው ቀድመሽ መንገርሽ። ቢቻል ስልክሽን ቀይሪና ከሱ ጋር ትንዘባዘቢ። እንዲያረጋለሁ ባወራሽው ቁጥር ሰውየው ልብን ከቻልክ ቢቢሲ ላይ ልቀቀው። ሲጀመር ያችኛዋ ማንነት የማደለውም አሁን ድሮ ልጅ እያለው የሳሳትኩ ስህተት ሊሆን ይችላል። ሁሉም የያዘውን ያዝኩት ብለሽ ዝጊና ስልክሽን ቀይሪ። ከዚህ ሰው ጋር በጭራሽ ቃላት እንዳትመላለሽ። ከዚህ በኋላ የሚፈልገውን ያርግ። የሚያደርገውን እኮ አረገ እኮ። ለባልሽ ላከለት እኮ ኦልሬዲ፣ ለእህትሽ ለወንድሞች ሰዋት። ከዚህ በኋላ ምን ሊመጣ ነው? ከዚህ በኋላ ምን መንገደኛ ያየዋል ብለሽ ነው? ማያውቅሽ ሰው አይቶ ይፈርድብኛል ብለሽ አረገው እኮ ኦልሬዲ። ድጋሚ ምንድነው ከእሱ ጋር የማይሰራሽ? ለእሱ ስሜት አለሽ እንዳንል ከእንደዚህ አይነት ሰው ጋር እንግዲህ አብደሽ ካልሆነ ይህንን ሰው ተወጂዋለሽ ተብሎ አይጠበቅም። ለምንድን ነው የምታወሪው? እስቲል እየመለስሽለት ያለሽው ለምንድን ነው? ለሱ ያለሽበትንም አይወቅ፣ አድራሻሽንም አይወቅ። ሚዩት አድርጊ። ገብቶሻል? ከዚህ ሰው ጋር በጭራሽ ደግመሽ እንዳታወሪ። እጅሽ ላይ ከእሱ ጋር የተያዘ ቪዲዮም ካለ አጥፊ። ሰው በቆሸሸበት መንገድ መልሰን መቆሸሽ የለብን። አንዳንድ ጊዜ ሰዎችን ልናጠፋቸው እየቻልን አለማድረግ ነው ብቃት ማለት። ገብቶሻል? የሆነ ሰው በድሎኝ የበደለኝን ሰው በአንድ ጥፊ ገደል ልከተው እየቻልኩ አለማድረግ ከቻልኩ ህይወቱን ላበላሸው እየቻልኩ ይሆን እስቲ ብዬ መተው ብቃቴን ያሳያል። እንደ ሰነፍ ጥቅጥቅ ትቆጠሪያለሽ፣ እንደ ደካማ ትቆጠሪያለሽ። ችግር የለውም። የምታውቂውን አንቺ ነሽ የምታውቂው። ስለዚህ ከእሱ ጋር አብረሽ አትውረጂ። ከወረደ ጋር ወርደሽ ቪዲዮን የማለኝ የራቁት ቪዲዮ ፖስተዋለሁ። አንቺ በሀሳብ ልዕልና ከፍ በይ። ባለትዳር ነሽ። ሳታውቂ የሰራሽው ስህተት ነው። ማንም አይፈርድብሽም። በቃ ድሮ ያለፈ ታሪክ። ብሎክ አድርጊው ወይ ስልክሽን ቀይሪ። ከዚህ በኋላ ከባልሽ ጋር በሰላም ኑሪ። ተግባባን? እሺ አሌክስ፣ በጣም አመሰግናለሁ። መልካም ቀን። እያንዳንዳችሁ ማትጠነቀቁ ከሆነ የእሷን ህይወት ነው የምታሳልፉት። እንደዚህ አይነት ወንዶች ናቸው ስለ ወንድነት ሊነግሩ ነው የሚሞክሩት። ቢቀርብኝስ ወንድ ሳልሆን ሌላ ሶስተኛ ጾታ ሆናለሁ። ይቅርብኝ እንደዚህ ከሆነ። ወንድ ልጅ ማለት ወንድነት ማለት ምንድን ነው? አንድን መጥፎ ነገር የማድረግ እድልና አጋጣሚ ኖሮ አለማድረግ። ለምሳሌ ፍቅረኛ ወይ ሚስት ስትፋታ ሊሆን ይችላል፣ ወይም ፍቅረኛ ስትለያይ እሷን ልታጠቃት፣ ህይወቷን ልታበላሸው፣ ልትጎዳት የምትችል ሰው ሆነ አቅሙ ኖሮ ሰይጣንም እጅህ ላይ ክፉ ነገር አምጥቶልህ ይሁን ኖ ማለት ስችል ያኔ አንተ ወንድ ነህ ማለት ነው። አይ ይሄ መንገድ አያዋጣም፣ የራሷን ኑሮ ትኖር፣ ሰላም አግኝቶ ትኖር፣ እኔ የራሴን ኑሮ ልኖር ብለን ጀንትልማን ሆነ ራስህን ስታሸንፍ ነው። ቴንክ ዩ ሶ ማች። ያ ነው ትልቁ ብቃት ማለት እንጂ ከሴት ፍራቆት ፎቶ ይዘህ እያስፈራራ እያልክ 10 ስር እየሄድክ ወንድ ነኝ ካልክ ይሁን፣ እስቲ ይሁን፣ እናንተ እየሆናችሁ። ለማንኛውም ጓዶች ተጠንቀቁ፣ ሴቶች እባካችሁ የምታወሩትን ሰው እወቁ። ስታወሩ ደግሞ ቪዲዮ ኮል አታወሩ። አትሊስት በድምፅ እንኳን ተጃጃሉ። እሺ እንደው አልቻለም ካላችሁ ቪዲዮ ኮል አታወሩ። ሰው ወጥመድ አዘጋጅቶ ነው የሚመጣው እናንተ ጋር። ሁሉም ወንድ ቪዲዮ ኮል አውሪ የሚልሽ ሊቀርጽሽ ተዘጋጅቶ ነው። እስቲ ልብስሽን ስቀይር ይልሽ ምንድነው እሱ? ምን ስለሆነ? እናትና አባትሽ እንኳን ያንን አይሉም በዚህ ጊዜ። እናት ወልደው ያሳደጉሽ እንኳን አጠገባቸው ልብስ ልቀይሪ ካልሽ ዞር ብለሽ ወደዛ ቀይሪ ነው የሚልሽ። ማንም የወለዱሽ እናትና አባትሽ እንኳን ራቁትሽን ማየት አይፈልጉም። አንቺ ማን ስለሆነ ነው እሱ በቪዲዮ ኮል አንቺን እንደዚህ ሁኚ ሲልሽ ምትሆኝለት? ጤናም አይደለም። ገብቶሻል? የስሜት ጉዳይም አይደለም።
ወንድ ልጅ እንደዚህ አይነቱ ወንድ ስሜቱ አነሳስቶ እስቲ ሊያትና በቃ ስሜቴን አይደለም ሊያርድሽ፣ ነገ ገንዘብ ሊሰራብሽ ቁጭ ብለሽ የቤት ኪራዩን የምትከፊው አንቺ ነሽ፣ ካርድ የምትሞይለት አንቺ ነሽ፣ የታክሲውን የምትሽው አንቺ ነሽ፣ የሆቴል ካፌ የምትከፊለት አንቺ ነሽ፣ ቢሉ የምትከፊለት አንቺ ነሽ። ማንም አትመኑ በዚህ ጉዳይ። መንፈሳዊ ሰው ነው፣ እግዚአብሔር የሚፈራ ሰው ነው፣ ጥቅስ የሚጠቅስ ሰው ነው፣ እንደዚህ አስተማሪ ነው፣ ትልቅ ሰው ነው፣ ምራቋን ማንንም እንዳታምኝ። ከአባትሽ እና ከእናትሽ ውጭ መቼም እነሱ አሳልፈው አይሸጡሽ ልጃቸው ስለሆንሽ። ብታስቡበት ጥሩ ነው። አንዳንድ 20 ዓመት የሆኑ በጣም ቲኔጀሮች ናቸው እዚህ ነገር ውስጥ ያሉት። ሽማግሌ ሲመክራችሁ ስሙ፣ ሼባው ሲመክራችሁ ስሙ። እሺ፣ ለማንኛውም ጥሩ ጊዜ ነበረ። ሰዓታችንን ጨርሰናል። የከፋችሁ፣ የጨነቃችሁ፣ ብቸኝነት የሚሰማችሁ፣ በመጥፎ ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች ኑ፣ እኔ ወንድማችሁ ነኝ፣ ያዳመጣችኋለሁ። ምንም ችግር የለውም። ካለኝ 24 ከተሰጠኝ 24 ሰዓቱ ስለእናንተ 1 ሰዓት ተኩል በሰጣችሁ ምንም አልሆነም። ደህና ነው መሆኑ። እወዳችኋለሁ። ነገ እንገናኛለን በተመሳሳይ ሰዓት። በዚህ አጋጣሚ የምጠይቁኝ ሰዎች ኢንቦክስ ላይ ስልክ ወደ ኢትዮጵያ መላክ የምፈልጉ ሰዎች